ዛሬ እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም የሁለታችሁም ጠላቶች፣ ምክንያቱም ብሩኬና ሀይሚ የጋራ ጠላት ነው ያላቸው። ብሩኬ ብቻውን ጠላት የለውም፣ ሀይሚ ብቻዋን ጠላት የላትም። ይሄ ዝም ብሎ እንደ ውሻ የሚለፈልፈው አይደለም። ጠላት ማለት እሱ ዝም ብሎ ነው፣ በቀላሉ ዝም ብሎ ማለፍ ይቻላል። ግን እናንተ የጋራ ጠላት ከዙሪያችሁ ያሉ ብዙ ጠላቶች አሉ፣ በራሳችሁ ምክንያት የመጡ ማለትም በምታምኗቸው ሰዎች የራሳችሁ የሆኑ እነሱን ደግሞ እንግዲህ ከነሱ መብርሃን ትጠብቃችሁ። ሌላ ምን እላለሁ? እሷ ድንግል ማርያም እቅፍ ድግፍ ሽፍን ታደርጋችሁ እንጂ ጠላታችሁ የሁለታችሁም ጠላት ብዙ ነውና ያላንቺ አይሆንም ድንግል የዚህ ዓለም ኑሮ፣ ያላንቺ አይሞላም የኔ ጎዶሎ፣ ጠላቴ አይሳቅ ጎጆዬ ፈርሶ ነው የሚለውና መዝሙሩ ብሩኬ ነው ስቶሪው ላይ ፖስት ያደረገው ቲክቶክ ስቶሪ ላይና አይዞኝ ቡቡዬ ፈጣሪ ያውቃል። መብርሃን አለች እንግዲህ እሷ እቅፍ ድግፍ ታድርጋችሁ፣ እሷ ትሸፍናችሁ። ሁሉም ነገር ያለው በፈጣሪ እጅ ነውና ያው ይሄ ቀን ደግሞ ያልፋል። ደህና ቀን፣ ጥሩ ቀን፣ መልካም ጊዜ መጥቶ እንደምናየው ተስፋ አደርጋለሁ። ፈጣሪ እኔ እንጃ ብቻ እኔ አሁን በጣም ምን እንደምፈራ ታውቃላችሁ? ነገሩ እንዳይባባስ ነው። ያችኛዋ አንደኛዋ እባብ ደግሞ ትመጣ ይሆናል ዛሬ አይታወቅም። እንግዲህ ትላንትና እሄዳለሁ ብያለች ስትፎክር አይደለም አልነበር? እሷ መታ ደግሞ ነገሩ እንዳይባባስ ነው የምፈራው። የእውነት በጣም የፈራሁት ነገር ቢኖር እሱ ነው እና እሷም መብርሃን እንግዲህ ትጠብቃችሁ፣ እባቦቹን እሷ ተያዝላችሁ። እግዚአብሔርን አሁንስ በስማም ተሳቀቅን። ከባድ ነው በእውነት። እንግዲህ እኛ የት ወስደን እንደብቃችሁ? ምን አቅም አለን? ምንም አቅም የለን። አቅም ቢኖረን ጥሩ ነበር፣ ግን አቅም የለንም እኛ። የኛ አቅም እንግዲህ ፈጣሪ ጠብቃቸው ብሎ ያው ጨረቃ ፋሚሊ መቼም ብዙ ነን አይደለ? ከብዙዎቻችን አንዳችን ንጹህ እንኖራለን ቢያንስ ከ100 2 3 እና ምናልባት የአንዳችን ጸሎት ቢሰማ በጸሎት ማሰብ ብቻ ነው። አቅማችን ይሄ ነው።